እና አለቃ ወደ ጎራዳ ሐይቅ በዚህ ሳምንት ሄደና እንዝናናም እንዴ? እዛ አካባቢ ያሉት ወፎች ደስ እንደሚሉም ሰምቻለሁ። በትክክል ጧት ደስ ይላል እና ተፈጥሮም በጣም ደስ ይላል። እስኪ እናስብበታለን። እዛ ሄደን እረፍት ማድረግ አለብን። መርማሪ ማሁል መሃራጅ ባግ የተባለው የእንስሳት ፓርክ ውስጥ አስፈሪ ነገር እየተፈጠረ ነው። እዛ አካባቢ ያለ ህንጻ ላይ ያረጀና ማገልገል ያቆመ ትልቅ ደውል አለ። ግን ባለፉት 3 ቀናት ማታ ራሱ በራሱ መጮህ ጀምሯል። ጠባቂዎቹም ፈርተው ሸሽተዋል። እንስሳቶቹም እረፍት አጥተዋል። የሰፈሩ ሰዎችም የጫካው ጎስት እያሉ እየጠሩት ነው። እና እባክህ ከዚህ ጀርባ ያለውን ችግር መፍታት አለብህ። ራሱ የሚጮህ ደውል በለው። ይሄ ኬስ በጣም አስፈሪ ይመስላል። ማሰብ ካቆምሽ ፍርሃትና አጉል እምነት ይመጣብሻል። አሊያ በጣም የሚገርም ነገር ተፈጥሯል። የማሁል ወዳጆች፣ የዛሬው ኬዝ የመሃራጅ እንስሳት ፓርክ ጎስት ነው። ማን እንደሚጫወት መመልከት አለብን። ሁሉም ታሪክ መጀመሪያ አለው። ይሄ የሚጀምረው ደግሞ ከ3 ምሽቶች በፊት መሃራጅ ባግ በተባለው የእንስሳት ፓርክ ውስጥ ነበረ። ስማ ሳንጃይ ብሮ፣ ይሄ ያረጀ ነገር በዚህ ምሽት የሚያስፈራሉ ነብህም? ሰዓቱ የቆመ ይመስላል። ሰዓት አይደለም ራቪ፣ ይሄ ደውል በጥንት ብሪቲሽ ዘመን ጀምሮ ለ100 ዓመታት ያክል ተቆልፎ ተቀምጧል። ምሽቱ ሊደርስ ደቂቃዎች ብቻ ቀርተውታል። ና እንጨርስ፣ ቡና እንጠጣና ሳንጃይ ወንድሜ፣ የምን ድምፅ ነው ግን? አይሆንም፣ ይሄ በፍጹም። እዚህ ደውል አጠገብ አንድም ሰው የለም፣ መብረቅም የለም። ለዓመታት ያክል የተቀመጠው ደውል በዚህ ፓርክ ውስጥ መጮህ ጀምሯል። መርማሪ ማሁል በፍጥነት ስለመጣህ ደስ ብሎኛል። ምን እንደተፈጠረ ልነግርህ አልችልም። አታስብ፣ ደብዳቤውን አንብበነዋል። ግን አስፈሪው ነገር ምንም የተሰረቀ መሆን የተጎዳ ነገር የለም። የሚያስፈራው ነገርማ ጠባቂዎቼ ይሄንን ቦታ አልጠብቅም ብለው አልታዘዝም እያሉኝ ነው። እንዳሉኝ ከሆነ መንፈስ ነው ብለው ነው የነገሩኝ። ታዲያ ምን ብዬ ሪፖርት ላድርግ? አንተ አታስብ፣ ወይ እውነት መንፈስ ይሆናል ወይም ደግሞ ከዚህ ጨዋታ ጀርባ አንድ ሰው ይኖራል። የማሁል ወዳጆች፣ ለእንቆቅልሽ ቁጥር 1 ተዘጋጁ። የመርማሪዎች አይን መስራት መጀመር አለበት። እዚህ ጋር ትንሽ የማስረጃ ነገር አይተናል። እናንተስ? አቶ ሺን፣ ይሄ የትንሽዬ ትራክ ጎማ ነው። ማታ ላይ መኪና መጥቶ ነበር እንዴ? ትራክ የማይሆን ነው አለቃ። እዚህ ምንም አይነት መኪና አይመጣም። ይሄ መኪና የማይሄድበት ዞን ነው። ቢመጣ እንኳን ቀን ምግብ የሚጭን መኪና እንጂ ሌላ ነገር አይመጣም። በጣም የሚገርም ነው። ተጠንቀቅ መርማሪው። ይሄ ታውር ብዙ ዓመት ስለሆነው ደካማ ነው። ችግር የለውም፣ መርማሪው ግዴታ መሄድ አለበት። የማሁል ወዳጆች፣ ሰዓቱ የእንቆቅልሽ ቁጥር 2 ነው። እዚህ ጋር ትልቅ ደውል አለ። ድምፁ ደግሞ ሙሉ ፓርክ ውስጥ ይሰማል። ግን የኔ ጭንቅላት ምን ይለኛል መሰላችሁ? ይሄ ደውል ጮኸ አያውቅም ይለኛል። ለምን እንደዚያ ያሰብኩኝ ይመስላችኋል? በትክክል ደውሉ ውስጥ ትንሽዬ የወፍ መኖሪያና እንቁላል አለ እና ይሄ ደውል ጮሆ ቢኖር ኖሮ ቫይብሬሽኑ ጎጆውንና እንቁላሉን ያበላሸው ነበረ። ግን ምንም አልሆነም። ይሄ ማለት ይሄ ደውል በፍጹም ጮሆ አያውቅም። አለቃ፣ ዛሬ ምን አገኘህ? ማስረጃ አለ ወይስ? ያገኘሁት ነገር አለ። ያ ደውል ጮሆ እንደማያውቅ አረጋግጫለሁ። ግን እንዴት ያ ይሆናል? ድምፁን እኮ በጆሮዬ ነው የሰማሁት። ሁሉም ሰው ሰምቷል። በትክክል አለቃ፣ ደውሉ ካልጮኸ ያን የሚያክል ድምፅ ከየት መጣ? የማይሆን ነው። የማይሆን አይደለም አሊያ፣ ይሄ አስተሳሰብና ሳይንስ ነው። ድምፅ ባልተጠበቀ መንገድ ይሄዳል።
ስለዚህ ድምፅ የሚመጣው ግዴታኛ ከምናስበው ወይም ከምንሰማው ቦታ ላይ ላይሆን ይችላል። የማሁል ወዳጆች እንቆቅልሽ ቁጥር 3 አስቡና መልሱልኝ። የዚህ ኬዝ ጉዳይ ሳይንስ ነው። ተመልከቱ። አፍ የለኝም ግን እናገራለሁ፣ ሰውነት የለኝም ግን እሄዳለሁ፣ አይን የለኝም ግን ያለኔ ዓለም ጸጥ ያለች ነች። እኔ ማን ነኝ? መልሱ ድምፅ ነው። ምናልባት ማንም ሰው ላይ ሆን ይችላል ደውሉን የደወለው፣ ግን ትልቅ ስፒከር ተጠቅሞ ድምፁን ፈጥረውት ሊሆን ይችላል። ሪከርድ ያደረጉ ከዛ ከፈቱት። ስለዚህ ሁሉም ሰው ያሰበው ድምፁ የመጣው ከደውሉ እንደሆነ ነው። ግን የተታለላችሁ ይመስለኛል። ዋው አለቃ፣ ስለዚህ መንፈሱ ስፒከር ነው። በትክክል። አሁን ቀጣይ ስራችን ያንን ስፒከር መፈለግ ይሆናል። ከዛ በኋላ ማታ ማታ ያንን ማን እንደሚያደርገው መለየት እንችላለን። መርማሪ አለቃ፣ እኔ እንስሳቶቹን ለ40 ዓመት ያክል ስመለከት ቆይቻለሁ እና ምንም ያየሁት ነገር የለም። ይሄ የፓርኩ ጎስት መሆን አለበት። ምናልባት መንፈሱ ድምፁ መስማት ፈልጎ ይሆናል። ድምፁን በትክክል ሰምተሃል? እንዴ አለቃ፣ በጆሮዬ ነው የሰማሁት። እንዲሁም የዛን ሰዓት ቤቴ ነበርኩኝ፣ ግን ድምፁ ከፍተኛ ስለሆነ እዛ ድረስ ይሰማል። መርማሪው፣ እኔ እዚህ መስራት ከጀመርኩኝ 25 ዓመቴ ነው። ግን ያ ደውል ሙሉ ለሙሉ የሞታ ነበረ። ግን በእነዛ ምሽቶች የሆነ ሰው ወደ ህይወት መለሰው። ያየኸው ነገር አለ? ሰው ወይም የሰው ተላ? ምንም ነገር። እንዲሁም ራቪ አብሮኝ ነበረ። ሙሉ ታውሩ ባዶ ነበረ። እዛ ደውሉ ሌና ከሚችል ማንም አልነበረም። አለቃ፣ ይህንን ነገር ከዚህ በላይ መቆጣጠር አንችልም። ድምፁ ጭንቅላቴ ላይ ያንቃጨለብኝ ነው። በቃኝ። እኔ በቦታው ላይ በዛን ሰዓት አብራችሁ ማን ነበረ? ማንም የለም እመቤት፣ ጨለማና ጸጥታ ብቻ ነበር። እኔና ሳንጃይ ብቻ ነበር። ቪኪ፣ አንተ አዲስ ነህ። እዚህ ያለህ ምንድን ነበር የተፈጠረው? እኔ 12 ሰዓት ቤቴ ነበርኩኝ። የእግር ኳስ ጨዋታ እያየሁ ነበረ። ብታዩ ደስ የሚል ግጥሚያ ነበረ። የማሁል ወዳጆች፣ የእንቆቅልሽ ሰዓት። አሁን ከ4 ሰዎች 4 ነገር ሰምተናል። ግን ከ4 አንዱ ውሸቱን ነበረ። ጭንቅላታችሁን ተጠቀሙና ውሸታሙ ማን እንደሆነ ንገሩኝ። የኬሾር ንግግር አጠራጣሪ ነበር። እውነት ይሆናል ወይም ውሸት? ራቪ ደግሞ ፈርቶ ነበረ፣ ግን ቦታው ላይ አለ። ቪኪ ግን ውሸቱን ነው። ምክንያቱም ከምሽቱ 12 ሰዓት ምን አይነት ግጥሚያ ሊኖር ይችላል? እሺ ቪኪ፣ መሄድ ትችላለህ። አለቃ፣ ለምን ሂድ ትለዋለህ እንዴ? ውሸቱን ደረስንበት እኮ። አዎ ዋሽቷል፣ ግን ተደብቆ በኮስተ ምን እየሰራ እንደሆነ እናየዋለን። አያመልጠንም። አለቃ፣ ቪኪ እየዋሸ ቢሆንም ስፒከሩ ደግሞ እዚህ ጫካ ውስጥ ቢሆንም፣ ግን እንደምታዩ ጫካው በጣም ብዙ ነው። ከዚህ ውስጥ እሱ መፈለግ ማለት ልክ መርፌ እንደመፈለግ ነው። የጭንቅላትሽን ኮምፓስ ተጠቀሚ አሊያ። ድምፅ በቀጥታ ነው የሚሄደው። ድምፁ ይመጣ የሚመስለው ከታውሩ ደውል ላይ ከሆነ ስፒከሩ መኖር ያለበት ከሱ ቀጥታ ነው ማለት ነው። ስለዚህ ድምፁ ያለምንም እንከን ወደ ታውሩ ይደርሳል ማለት ነው። ከዚህ በላይ የሚደበቅ ነገር አይደለም። የማሁል ወዳጆች፣ አሁን የማየት ችሎታችሁ የሚፈተሽበት ሰዓት ነው። እዚህ ጋር ስፒከር ደብቀዋል። ስለዚህ የመርማሪ አይናችሁን ተጠቀሙና አይታችሁ ለኔ ንገሩኝ። አለቃ፣ እዛ የዛፉ ስሮች አካባቢ ነው አገኘሁት። ጥሩ የማስመሰል ችሎታ አላቸው። ከሩቅ አይታይም ነበር። ስለዚህ መንፈስ ተብዬው እዚህ ስር ነው። አሁን እንዴት አደረጉትና ማን አደረገው የሚለውን ነገር መልሱን አግኝተናል። ግን አሁን አንድ ነገር ይቀረናል። ይህን ሁሉ ለምን አደረጉት? ስለዚህ ይሄ ሁሉ ውሸት ነበረ ማለት ነው። ግን ለምን? ቆይ ሰዎችን በማስደንገጥ ምን ይጠቀማሉ? ሚስተር ሺን፣ ከእያንዳንዱ ማታለል ጀርባ ምክንያት አለ። እሱ ደግሞ የተሳሳተ አቅጣጫ ይባላል። አስማተኞች አንዱ እጃቸው ላይ ብቻ ትኩረት ሲያደርጉ፣ አንዱ እጃቸው ደግሞ ስህተት ይሰራና ያጋልጣቸዋል። ሚስተር ሺን፣ አሁን ትክክለኛውን የጠበቃ ካሜራ ቪዲዮ እፈልጋለሁ። ትክክለኛ በዛ ምሽት የነበረውን ቪዲዮ ብቻ፣ ስህተት አልፈልግም። ይኸው መርማሪው፣ ትክክለኛው ቪዲዮ። የማሁል ወዳጆች፣ ቪዲዮን ተመልከቱ። አጠራጣሪ ነገር አይታችኋል? አለቃ፣ ተመልከት። ያቺ ወፍ በየደቂቃው ተመሳሳይ እንቅስቃሴ እየደጋገመች ነው። ይሄ ትክክለኛ ቪዲዮ አይመስለኝም።
አዎ ድግግሞሽ ነው። ሁሉም ነገር ኖርማል ለማስመሰል የ5 ደቂቃ ቪዲዮ እየደጋገሙ ተጠቅመዋል። ደውሉም ሰዎችን ለማስደንገጥ በዛ ምሽት ጮኋል። ከዛ በዛን ሰዓት ካሜራዎቹ ደግሞ ተደጋጋሚ ምስል አሳይተዋል። ስለዚህ ይሄ ማለት በዛ በየ5 ደቂቃ የተሰረቀ ነገር አለ ማለት ነው። አስተውል፣ ብዙ ነገር አለ። የተራኩማ ፌክ ወፍ፣ ውሸት፣ ትልቅ ቴክኖሎጂ ያለው ስፒከርና ተደጋጋሚ ካሜራ። ስለዚህ መንፈስ አስመስለው የተጠቀሙት ሰው ለማስፈራራ ሳይሆን ስርቆቱን ለመሸፈን ነው። አለቃ ድጋሚ ጠርታይን ነበረ። ሁሉ ሰላም ነው? ምንም ሰላም አይደለም ቪኪ። ብዙ ስህተቶችን ከአንተ አስተሳሰብ ጀርባ አግኝቻለሁ። ስህተቶቹ ደግሞ ወደ አንተ ይጠቁማሉ። ቀደም የውሸት ነገር ፈጥራ ስለ ኳስ ጨዋታ ተናግረሃል። ምናልባት ሃይላይት እያየው ይሆናላ። ወፉ አካባቢ የተራኩማ ቅርጽ አግኝተናል፣ ግን ቦታው ላይ መኪና የማይሄድበት ቦታ ነበር። ስለዚህ የሆነ ሰው ማታ ካየሰረቀ ወይም እያስቀመጠ ነው ማለት ነው። ትልቁ ስፒከር ከዛፉ ስር አድርገህ ካሜራው ላይ ደግሞ ተደጋጋሚ ምስል እያሳየህ ነበረ። ይህን የመሰለ ቴክኒክ ተጠቅመህ ነበረ። ደግሞ የፓርኩን የካሜራ ሲስተም ያሻሻልከው ባለፈው አንተ ነበርክ። ሌላው ደግሞ ትኩረት የሚከፋፍል ነገር አድርገሃል። ጠባቂዎቹ ሐሳባቸው ወደ ታውሩ ደውል እንዲሆን አድርገህ ፍርሃት አሳድረህባቸዋል። በጎን በኩል አንተ ግን የራስን ሥራ እየሠራህ ነበር። አንተ አወክብኝ። ግን ለምን ቪኪ? ለትንሽ ገንዘብ ብለህ ብርቅዬ የሆነችውን ወፍ ሸጥካት? እኔ ለብዙ ነገር ገንዘብ አስፈልጎኝ ነበር። ገዢው ደግሞ አንድ ስምምነት አቀረበልኝ። እንቁላሎቹን ካመጣሁለት ጥሩ ገንዘብ ይሰጠኝ ነበር። ስለዚህ ማንም ሳያውቅ መውሰድ ስለፈለኩኝ የደውሉን ድምፅ ለማዘናጋት ተጠቀምኩኝ። መቼም የሚያዝ አልመሰለኝም ነበር። ጥሩ ሥራ የሠራህ መስሎህ ነበረ ቪኪ። ግን የጭንቅላት አስተሳሰብ በጨለማ ውስጥ ራሱ መንገድ ያገኛል። አሁን እስር ቤት ሂድና አጣጥም። የዛሬው ወንጀል በዚህ ተፈቷል። መርማሪ ማሁል ሮክ። አለቃ፣ ከቁርስ በፊት ችግር መፍታት ልክ እንደ ሻይ ለአእምሯችን ጥሩ ነገር ነው አይመስልህም? አልያ፣ ይህማ ሁሉ ጊዜ ያስፈልጋል። ከመርማሪ ቡድኖች ሌላ መልእክት መጥቷል። አሁን ደግሞ ምን ችግር ተፈጠረ? ውድ አለቃ ማሁል፣ አንድ ታዋቂ የሆነ ሬስቶራንት ላይ ችግር ተፈጥሯል። እዛ ሬስቶራንት ውስጥ ያሉ ሼፎቹ ሰው መርዘዋል። ዶክተሮቹ ምንም መርዝ ሊያገኙም አልቻለም። ግን ምግቦቹ ሙሉ ለሙሉ ቴስታቸውን አጥተው ነበረ እና እዚህ ሬስቶራንት ውስጥ ስለተፈጸመው ነገር ከጀርባው የተደበቀው ሚስጥር መፍታት አለባቸው። ሰውየው ተመርዟል፣ ግን ምንም መርዝ አልተገኘም። ይሄ ደግሞ ምን አይነት ችግር ነው? መርዝ ሁሌ መርዝ ነው። ሌላ ችግር ግን ከጀርባው አለ። በጣም የሚያስደንቅ ነው። የማሁል ወዳጆች፣ የዛሬው ችግር በምግብ ዙሪያ ይሆናል እና አብረን ሄደን እንፍተው። ታሪኩ የተጀመረው ያለፈው ምሽት ታዋቂ በሆነው አንድ ሬስቶራንት ውስጥ ነበረ። ጠረጴዛው ላይ የሚታዩ ሳህኖችም ሆኑ ምግቦች እውነት ሳይሆኑ ስዕል ነበሩ። ሼፉ ሼፍ ሳይሆን አርቲስት ነበረ እና በዛ ምሽት ሚስተር ሃርሻን የተባለው ሰው ይሄንን አርት ለመገምገም ሄደ። የሱ አንድ አስተያየት የሬስቶራንቱን የወደፊት ዕጣ ፈንታ የሚወስን ነበረ። በአንድ ሰከንድ ሊያበላሸውም ጥሩ ሊያደርገውም ይችላል። አለቃ፣ ይሄ አዲሱ ምግባችን ነው። የሳፍራን ድሪም ይባላል። ይሄንን ተለማምዶ ለመስራት 6 ወር ፈጅቶብኛል። ሼፍ ቪክረም ይሄንን ለመስራት ብዙ ቅመም ተጠቅመዋል። ምንድነው ይሄ? እየቀለዳችሁብኝ ነው እንዴ? አለቃ፣ ምን ተፈጠረ? ምግቡ አልተመቸህም? ምግብ ነው ያልከው? የምን ምግብ? ምንም ጣዕም የለውም። ቀዝቃዛ ውሃ ነው። አሃ፣ ወይኔ ቴስቴ ጠፋ። ምንም ነገር ቴስት ማድረግ አልችልም። ከዛ ወዲያው ሚስተር ሻርማን ወደ ሆስፒታል ወሰዱት። ዶክተሮቹ ብዙ ምርምር እያደረጉ ግን ውጤቱ ተመሳሳይ ነው። ምንም መርዝ የለም፣ ምንም አላርጂክም የለም። የጠፋው አንድ ነገር ብቻ ነበረ። የሰውየው የመቅመስ ችሎታው ነበር የጠፋው። አሁን ጥያቄው ምን ተፈጠረ የሚለው ሳይሆን እንዴት ነው የተፈጠረው የሚለው ነው። አለቃ፣ ይሄ የሚገርም ሬስቶራንት ይመስላል። ነገር ግን አሁን የወንጀል ቦታ የተደረገ ይመስላል። ሁሉም ወንጀል ውስብስብ ነው አሊያ። ትክክለኛው ነገር እስክናገኝ አንቆማል። መርማሪ ማሁል፣ ስለመጣህ ደስ ብሎኛል። የኔ የብዙ ዓመት ልፋቴ፣ ብዙ የደከምኩበት ስራዎቼ፣ ሁሉም ነገር እዚህ አለ። ዘና በል ሼፍ። እኔ ማንንም አልጎዳም፣ ጭንቅላቴን ብቻ ነው የምጠቀመው። የማሁል ወዳጆች ተመልከቱ። ይሄ ትልቅ ክብር ያለው ሬስቶራንት ሲሆን ሁሉም ነገር ሰላም ነበረ። ግን አሁን የሆነ ነገር ተፈጥሯል። እኔ ምን እንደሆነ እያወቅኩኝ ነው። እናንተስ? ያኛው ጠረጴዛ ነው። ሌሎቹ ጠረጴዛዎችን ካያችሁ በስርዓት የተቀመጡ ሲሆኑ ሚስተር ሃርሻን የተቀመጠበት ላይ ግን ችግር አለ።
ይሄ ማለት የሆነ ሰው ቀድሞ መጥቶ የሆነ ነገር ለመደበቅና ለማስቀመጥ ሞክሯል ማለት ነው። ዋው አለቃ፣ ለዚህ እኮ ነው የንስር ዓይን ያለክም ብለው። ስለዚህ ሶስታችሁም በቦታው ላይ ነበራችሁ ማለት ነው? ሼፍ ቪክረም፣ ሼፍ ሰሚርና አስተናጋጅ ካረን? አዎ አለቃ፣ ሁላችንም ነበርን። አታስቡ፣ እውነት ጠንካራ ናት። መቼም ተደብቃ አትቀርም ይመስለኛል። ዋናው ነገር ኪችን ውስጥ ያሉ ይመስለኛል። ዞሮ በል ወደ ኪችን እንሂድ። ኪችኑ የሼፎቹ ኪንግደም ነው የሚመስለው። ሁሉም ሰው ህጉን ይከተላል። ትክክለኛው ሼፍ ብቻ ነው የሚረዳው። እሺ ሼፍ ቪክረም፣ የሰራው ምግብ ላይ ተጠቀምከው ቅመም አለ? አዎ አለቃ፣ በትክክል ብዙ ቅመም ተጠቅሜያለሁ። የማሁሉ ዳሎች፣ አሁን የማሰቢያ ሰዓት ነው። ሼፍ ቪክረም 5 ቅመሞችን እንደተጠቀመ ነግሮኝ ነበረ፣ ግን እዚህ ጋር 6 ነው ያለው። አንዱ ተርፈ ነው። ስለዚህ በደንብ አይታችሁ አስቡና የትኛው ተርፈ እንደሆነ ንገሩኝ። እነዚህን ተመልከቱ። ሁሉም ከፊት ስምና የተለጠፈ ወረቀት አለባቸው፣ ግን ይሄኛው ምንም የለውም። ከየት እንደመጣም አይታወቅም። ሼፍ፣ ይሄ ምንድን ነው? አለቃ፣ እኔ ይሄን አይቼው አላውቅም። ማን ነው የኔ ቅመም ውስጥ የደባለቀው? ስለዚህ የሆነ ሰው ሆን ብሎ አስቀምጦታል እያልከኝ ነው? በትክክል ምግቡ ላይ ምንም መርዝ አልተጨመረም። በቀላሉ የቴስት አቅሙን እንዲያጣ አድርገዋል። ስለዚህ ይሄ ያልታወቀ ፓውደር ነው ከዚህ ሁሉ ጀርባ ያለው። ስለዚህ ሁላችሁም ይሄ ነገር እንደማታውቁት ተናግራችኋል። ግን ከሶስት አንዳችሁን ያስቀመጣችሁት የማይሆን ነው። መጀመሪያ ነገርኩህ እኮ ሁሉንም ቅመሞች እኔ ነኝ ያዘጋጇቸው፣ ማንም አልነካቸውም። የማሁሉ ወዳጆች፣ አሁን የማሰቢያ ሰዓት ነው። እዚህ 3 ሰዎች አሉ፣ ግን የተናገሩት ነገር የተለያየ ነው። እስኪ የተናገሩትን ስሙና ውሸታሙን ለዩ። ቀጥል ሼፍ። እኔ ምግቡ ሰርቼ ጨርሼ ወደ ሳህኑ ላይ እያደረግኩ ነበርና የትም ትቼ አልወጣሁም። ማንም የገባ ሰው የለም። ሰሚር፣ ያንተ ተራ ነው። እኔም ቦታዬ ላይ ነበርኩ መርማሪው፣ ግን ካረን ቅድም ወደ መመገቢያ ቦታ ሲሄድ አይቼዋለሁ። ካረን፣ ሰሚር የሚያወራው ነገር እውነት ነው? ወደ መመገቢያ ክፍል አንዳንድ ነገሮችንና የተደፉ ውሃዎችን ለመቀየር ሄጄ ነበር፣ ግን ምንም አይነት ሳህንና ጠረጴዛ አልነካውኝም። አንዱ ማንም አልመታም ይላል፣ አንዱ ደግሞ ካረን መጥቷል ይላል። ካረን ደግሞ አልመታሁም እያለ ይናገራል። አንዱ ሰው ውሸታም ነው፣ እሱም ካረን ነው። ግን ምን ያህል እርግጠኛ ሆነህ ነው አለቃ? ሁለት ጉዳይ አለ አሊያ። መጀመሪያ ካረን የተደፋ ውሃ ሊያጸዳ እንደሄደ ተናግሯል፣ ግን እኔ ቅድም ሰማታ በደንብ አይቻለሁ። ምንም የተደፋ ውሃ የለም፣ ሁሉም ነገር ደረቅ ነው። ስለዚህ ውሸታሙ አንተ ነህ። እስካሁን ሸውደህናል ካረን። ይህ ማለት ወደ መመገቢያ ሳህኖቹ የመሄድ ዕድል አግኝተህ ነበረ። አሁን እውነቱን ተናገር፣ ለምን እንደዚህ ያደረግክ? ኖ እኔ አልዋሸሁም። ምናልባት ስህተት መኖር አለበት። ይህ ስህተት አይደለም ካረን፣ አስተሳሰብ ነው። እስኪ የመጨረሻ ቴስት እናደርግ። ይሄ ፓውደር ሌላ ሰው ጎርቶ ይሁን አይሆን የሚለው። ስለዚህ ዛሬ 3ታችሁም ተጠርጣሪ ናችሁ። እናም የእናንተን ቴስት የማድረግ አቅም ማወቅ እፈልጋለሁ። ይህንን ቅመሱና ምን እንደሚል ተናገሩ። የማሁሉ ወዳጆች፣ አሁን ወንጀለኛውን ለማወቅ ከጫፍ ደርሰናል። አሁን የምናውቀው ይሆናል። ይህንን ስኳር ሁሉም ይቀምሳሉ። እንካ ሼፍ። አዎ ስኳር ነው፣ ይጣፍጣል። ሳሚር፣ ያንተ ተራ ነው። ኖርማል ስኳር ነው። ካረን እንካ። አዎ ጣፋጭ ነው። አገኘሁህ አለቃ። ግን እኮ በትክክል መልሷል። ሐዋርያ በትክክል መልሷል፣ ግን ፊቱ ላይ ያሳየው ሪያክሽን ሼም እያያዘው ነው። ምክንያቱም ይህንን ፓውደር ጨምሬበት ነበር። ይህ ፓውደር ደግሞ ማንኛውንም ጣፋጭ ነገር የማጥፋት ኃይል አለው። ስለዚህ የሰውን የቴስት አቅም ለማጥፋት ይህንን ፓውደር ሲጠቀሙ ነበረ። እናም በትክክል ካረን ነው። ቪክረምና ሰሚር የስኳሩን ጣዕም አውቀውት ነበረ፣ ግን ስኳር ነው ብለው ለመናገር ብቻ እንጂ ብላታቸው ምንም አልተሰማውም ነበረ። ጨዋታቸው አውቀቷል። ሰዎች ትክክለኛው ነገር ተናገሩ። እሺ እኔ ነኝ ያንን ፓውደር የቀላቀልኩት እኔ ነኝ። ግን ለምን ካረን? ለ5 ዓመታት በታማኝነት ስትሰራ ቆይተሃል እኮ አምኜህ ነበረ። እምነት ነው ያልከው? አለቃ፣ እናንተ ስላልገባችሁ ነው። እዛ ሬስቶራንት ውስጥ የሰሚር እጅ አለበት። ሳፍራን ድሪም የተባለው ምግብ አይዲያ ያመጣው እሱ ነው። ስለምን እያወራህ ነው ሰውዬ? እኔ ምን አደረኩኝ? እኔ ለዓለም ማሳየት የፈለኩት ሼፍ ቪክረም አንድ ተራ ሰው እንደሆነ ነው እንጂ ማንንም መጉዳት አልፈለኩም። እንድታውቁ የምፈልገው የዚህ ቴስት የማጥፋት ሥራ የሰሚር ነው። ቆይ ካረን፣ የሱን የቴስት አቅም ካጠፋኸው እንዴት ሊተርፍ ቻለ? ምክንያቱም ይህም ፓውደር የተጠቀመ ሰው በፊት ይወድቃል እኮ።
የማይሆን ነው። እኔ ስለዛ ነገር ምንም የማውቀው ነገር የለም። እዚህ ክል ውስጥ ምንም እጅ የለበትም፣ አላደረኩትም። እሱ እውነት ነው የተናገረው፣ እሱ አይደለም። እና ማን ያደረገው? ከሶስታችን በቀር እኮ ማንም የለም እዚህ። ትክክለኛው ጥያቄ ማን ያደረገው ሳይሆን ምንድን ነው የተደረገው የሚለው ነው። ካረን ስህተት ሰርቷል፣ ግን ያመጣበት ታታ እሱ ካስቡ ይበለጣ ነው። ምክንያቱም የመጨረሻው ማስረጃ ጭንቅላት ውስጥ ተደብቋል። አለቃ ኪችን ውስጥ የመጨረሻው ማስረጃ ጭንቅላት ውስጥ ተደብቋል ብለኸኝ ነበር። እኔ ግን አላገኘሁትም። የማሁል ወዳጆች መጨረሻው ደርሷል። ይህንን ውስብስብ ነገር የምንፈታበት ሰዓት። ጥያቄው የዚህ ሁሉ ወንጀል ጠንካራ ጎን ምን ይመስላችኋል? ምላስ ነው፣ የመክመስ ችሎታ። ምክንያቱም አስቡት፣ ለአንድ ሰዓሊ አይኑ ሁሉ ነገሩ ነው፣ ለዘፋኝ ደግሞ ድምፁ። ግን ለአንድ ምግብ አብሳይ ማንነቱ፣ ስራው፣ ኮንፊደንሱ፣ ሁሉ ነገሩ ቴስቱ ወይም የመክመስ ችሎታውን እና ትልቁ ድክመቱ ይህንን ጠንካራ ቴስት ማጣቱ። ስለዚህ ሚስተር ሃርሻን ምግቡን ቴስት አድርጎታል? በትክክል እሱ ምንም ቴስት አላደረግም። ልክ እንደቀመሰው ወደ መሬት ወደቀ ማለት ነው። ስለዚህ ይሄ ነገር ሰውነቱ እንዲያጠቃው። አዎ ለዚህ ነው የወደቀው። በዚህ ሪያክሽን ምክንያት ፌንት አድርጓል። መርዙ ኬሚካል ሳይሆን የሜንታል ጉዳይ ነው። በትክክል ይህ ኬስ ስለ መርዝ አይደለም፣ ጭንቅላትን ስለመጠቀም። የማሁል ወዳጆች መቼም እንዳትረሱ፣ እውነትን ለማግኘት ጭንቅላትን አስተሳሰብን መጠቀም ወሳኝ ነው። ስለዚህ ሰዎችን ለመረዳት መጀመሪያ የእነሱን ሳይኮሎጂ ማወቅ አለባችሁ። ካረን ሳይታወቅበት ከዚህ ጀርባ ነበረ። ሁሉ ጊዜ እርምጃ ከመውሰዳችሁ በፊት ምክንያቱን ለማጣራት ሞክሩ። ምክንያቱም ሳታስቡ ልትወርቁ ትችላላችሁ። Iron needs plastic. Mehul sir, fantastic.